ከዛም እሷን ውጭ አስሮ መጣና እኔና ወንድሜ ትንንሾች ነን፣ 6 ዓመት አልሞላውም እኔ ማለት ነው። ሁላችንም ይደበድበናል፣ አንድ ላይ ያጋጨናል። ከፈለገ መሬት ዘርሮ በጫማ ነው ረግጠን እና እናታችን ብለን ስናለቅስ ሁሌ ይደበድበናል። በቃ ሁሌ እናታችን አባትም እናትም የላትም። ወደ ወንድሞቿም ብትሄድ ይመልሷታል። በቃ ጨዋ ሆኖ ነው ሄዶ የሚመልሳት ማለት ነው። የእምነት አባቶችን ይዞ ትልልቅ ሽማግሌዎችን ይዞ ለምኖ ነው የሚያስመልሳት። እዛ እንድትቆያ ያረጋት። ሁሌ እንደተደበደብን ነው ሁሌ በቃ እና ብዙ ጠባሳዎች አሉብኝ። ብዙ ከምነግር በላይ በአባቴ ደረሰብኝ። እናቴ ሁሌ ይደበድባታል። የሚገርም ጀበና ከነ ቡናው ማለት ነው ከእሳት ላይ አንስቶ ላይ ደፍቷል። ሰውነቷ ሁሌ ጠባሳ ነው። ሁሌ እንደተፈነከተች ለኛ ብላ 7 ልጆች ነው ወለደችለት እና ምግብ ሁላ እንድንበላ ያደረገን። ጠዋት በበላ ነው የምናድርበት ጊዜ አለ። አይወደንም። በቃ ሁሉም ልጆቹ ሄዷል ሌላ ቦታ 10 ዓመት ከሞሉ ቤት መኖር አይችሉም ሁሌ ማለት ነው። እና ጎረቤት ያክስት ያኩት ልጆች አሉ። እኛ ከቤት መውጣት አንችልም። በሩ ተቆልፎብን ነው የምንኖረው። አካባቢ ላይ የሚሰራ ከሆነ ተመልሶ ይመጣል ሊደበድበን ማለት ነው። አውጥቶ በጅራፍ ነው ወይ ደግሞ አለንጋ ጫፉን ይቋጥርና በሱ ነው የሚደበድበን። ሁሌ ሰውነታችን በቃ ደም ነው እስኪተፋ ድረስ አስተኝቶ በቃ እዛ ላይ በጫማ ነው የሚረግጠን እና ሰው ድምፁን ከፍ አድርጎ ሲያወራ አባታችን ነው በቃ ሁሌ ማለት ነው። መጣያን በሰቀቀን ነው ይኖር ነውና አይዞሽ አይዞሽ ይቅርታ እና በአባቴ የደረሰብኝ ጠባሳዎች ብዙ ነው። ሰውነቴ ላይ ያለው ፊቴ ራሱ ሳይቀር ማለት ነው። ሌሎቹ ያው እያደግኩ ሲሄድ ይጠፋል። እናታችን ብዙ ስቃይ ነው ያሳለፈች። ከዛ ይዛን ሄደች ማለት ነው። እኔ 6 ዓመት እያለ 6 ዓመት 1 ዓመት ሙሉ የፀሐይ ብርሃን ሳናይ ነው ኖር ነው። እኔና ወንድሜ ከአሁኑ መጥቶ ይወስዳችኋል እያለች እሷ ትሰራለች፣ ቤት አትቀመጥብና። የሚገርም ሽንት ቤት ወጥተን ጫማ በር ላይ አውልቀን ከገባን እናለቅሳለን። በቃ ጫማችንን አይቶ መጥቶ ይገልተናል እያለ ሰው ድምፁን ከፍ አድርጎ ሲያወራ እንደነግጣለን። ሮጠን ነው ወደ ቤት የሚገባ። እሱ መጣያ ጊዜ ለህም ብዬ ነው አጠር እያረኩ ያለሁት። የእሱ ብንነገር ወርም አይበቃው እና ብዙ ንብረት አለ እናታችን ያፈራችው ለኛ ስትል በቃ እንዳይወስደን ብላ ቤት ምናምን መጠጊያ እስክትፈልግ ድረስ እሱ ምን ያደርጋል? ሌላ አብሮ የእሱ ተባባሪዎቹን ይዞ ሄዶ ከሀገር ወታለች ልጆችን ይዛ፣ እኔ ደግሞ ቤቱ ኦና ሆነብኝ ብሎ ምንም ነገር ሳታገኝ ባዷን ነው በባዶ ወረቀት ነው እንትን የተሸኘችው ማለት ነው ከፍርድ ቤት። 3 ሰው ይዞ ሄዶ የለችም ከሀገር ወጣች። የሚገርምን መጥቶ የከሰሰባት እኛ ያለንበት ከተማ ነው እና ባዶ ነጭ ወረቀት ነው ተሰጣት። እሷ ፍቺ ሲጠይቅ ሄዳ ድጋሜ ከሰሰች። ለ4 ልጆች 18 ያልሞላ ነው 4 ልጆች ነበር። ለእነሱ 3 ኩንታል ትሰጣለ በመተባለ ታሰረ። ልጆች አይደለም ብሎ ካደን ማለት ነው። እኔ እነዚህ ልጆች የኔ አይደለም ሰው ሁሉ ሲፈርድበት በኋላ ላይ ደግሞ አመና የለኝም ማለት ታሰረ፣ ወጣ በቃ እና በዛ ሁሉ መንገድ እያለ ወንድ ልጅ ሳይ በጣም ነው የሚጠላ፣ በጣም ነው የሚቀፈኝ ማለት ነው። ትምህርት ቤት ገባው። ሁላችንም ማስገባችን። እናታችን በጣም ጀግና ሴት ናት፣ በጣም ከምነግር በላይ ማለት ነው። የሚረዳት ሰው የለም፣ የሚያግዛት ሰው የለም። ግን በጣም ጠንካራ ነች። ያ ሁሉ ስቃይ አሳልፈው ትምህርት ቤት አስገባችን፣ እንማራለን። ወንድም ማየት አልፈልግም። በቃ በጣም ያስጠላኛል ከወንድሞች ውጪ። ሰው አሁንም ይደነግጣለሁ።
አረብ ሀገር ነው ያለሁት እና ሰውዬ ሲጮህ እሱ የመጣብኝ ነው ይመስለኝ። 24 ዓመቴ ነው። እስካሁን ግን ያ ነገር አልወጣም ከውስጤ። ሁሌ አለ። ሁላችንም አድገናል። ወንድሞቼ ሁሉም አድገዋል፣ ጥሩ ቦታ ደርሰዋል። ራሳቸው ስራ አላቸው፣ ትዳር አላቸው። ሁሉም በቃ እንደተጠበቁ አይደለም፣ ጀግና ሆነው ነው ያደጉት። ግን እሱ እስካሁን ባይሆን አለ እስካሁን ማለት ነው። እናቴ ግን ሞተችብኝ። እና አሁን ምን እንደማደርግ ግራ ገባኝ። ቀኑን ጨለመብኝ። ሰው ሀገር ከመጣሁ ገና 1 ዓመቴ ነው። እናቴ ለ2 ዓመት እየታመመች ነበር። የልብ ኬዝ አለባት። ያው መጀመሪያ ስደክማት እረፍት የለም። ክረምት ነው አትልም፣ በጋ አትልም። ሁሌ እንደሮጠች ከእሑድ እስከ እሑድ ማለት ነው። የምታርፍበት ቀን የለም። ምክንያቱም የኛ ህፃናት ስለነበር ለእኛ ብራት ሮጥ ነበር እና አሁን አልፎላት ሁሉም ልጆቿ አድጎ የራሷ ቤት የራሷ ኑሮ ሲኖረት ታመመች ማለት ነው። ማገገም አልቻለችም። እሱ በህይወት እያለ እሷ ግን ሞተች እና እኔ ሄጄ እንኳን ሊቀብራት አልቻልኩም። እሱ ግን ቆሞ ቀበራት። በፊት ሁሉም ነገር ፈተናዎች፣ ሁላችንም ብዙ ፈተና ነው ያሳለፍነው እና ሁላችንም የማን ልጅ ሆነች ነው እና የማን ልጅ ሆነ ስንባባል ነው ያደግነው። በቃ እሷ ያ ሁሉ ነገር አሳልፋ ያ ሁሉ ነገር ሆነ ዛሬ እዚህ የደረሰችው ጀግና ሴት ስለሆነች ነው። እንዴት የማን ልጅ ሆነ ነው አንተ እንደዚህ የሚደክም ምናምን እየተባባል ነው ያደግነው ሁላችንም እና አሁን ላይ ምን እንደማረግ ግራ ገባኝ። እዚህ ከመጣሁ ላይ ጠዋትና ማታ የምጸልየው ስለሷ ነበር እንድትድንልኝ እና አሁንም እሱ ጸሎት አልተውኩ። በህይወት እንዳለች አይነት ይሰማኛል። ከዛም በቃ ከህልም ባል ነው እንደተነሳ ሰው ነው የምሆነው። ማሞቷንም ማመን አልቻልኩም። ቀኑ ጭልምልም አለብኝ። እዚህም ማውራ ሰው የለኝም። ሰው ላስጠልቶኛል። ወንድሞችን ራሱ አላወራቸውም። በቃ ሳውራችሁ የእሷ ፊት ነው የሚመጣብኝ። ስተኛ ሁሌ በቃ ከኔ ጋር ነች። እና ተስፋ አጣሁ። እውነት ብችልና ያ ሰውዬ ባገኝ ብገለው እንኳን ጌታ ብገለው ምንም አይመስለኝም። ይሄ ሁሉ ሸክሜንና ስቃይን ይዞ የሚሞት ይመስለኛል። ወንድሞቼ ላወራቸው ስል ማውራት አይፈልጉም፣ ሴቶቹም ወንዶቹም ማለት ነው። ያ ሁሉ ያሳለፍነው ስቃይ ወደዛ ልትመልሽ ነው እንደ በቃ ተይን። አንዴ እኮ ወጣን እድሜ ለእናታችን፣ ወደዛ ተመልሰን ማውራትን ማሰብ አንፈልግም ይላሉ። እኔ እናቴ ታማ ሳየው እሱ ነው ፊት ለፊት የሚመጣው በሱ ምክንያት ስለሆነ ሁሌ ደግሞ እንዳፈሰሰ ሁሌ ምግብኛ እኔና ወንድሜን አስሮ ቁጭ አርጎ እሷ ቋጥራ ያስቀመጠችልኝ ምግብ ውሻ ነበር የሚበላው። አትበሉም እናንተ እያለን ማለት ነው። ጠዋት በበላ ነው እናድራለን እንደ ሕፃን። እሱ ከመግባቱ በፊት አንተኛ 6 ሰዓት 8 ሰዓት ይጠብቃል። ከመጣኔ አባታችሁ ሳልገባ እንዴት ትተኛላችሁ ብሎ በተኛንበት ነበረ በጫሙ ምረግጠን እና ይሄ ነው ብዬ የምነግር ነገር የለም። ያሳለፍነው ስቃይ ግን ልረሳ አልቻልኩም። በፊት በቃ እሷ ስላለች ተስፋ ነበረኝ። በቃ ያ ሁሉ ተስፋዬን ይዛ ሄደች። እሱ ግን እስካሁን አለ።
አይዞሽ። ወንድሞችሽ ምን ያህል ነው እድሜያቸው? አድጓል። አሁን ያገቡ ልጅ ያላቸው እንደዛ እኮ ልጅነት ያላሳለፉ ናቸው። ልጅነት አያውቁም። በቃ አንዱ 30 ይሙለዋል፣ አንዱ ወደ 27 ምናምን ይጠጋል። ግን በቃ እንደ ትልቅ ሰው ስለሆኑ ያደጉት ሁሉም ራሳቸውን ለመቻል በቃ ጌታ ትምህርት ብሎ ይሄዳሉ። ግን የሚሰሩት ስራ በቃ በእድሜያቸው አይደለም ሁሉም ማለት ነው። እና የራሳቸው ቢዝነስ አላቸው፣ የራሳቸው ስራ አለ፣ ትልቅ ቦታ ደርሷል። አይዞሽ፣ አዝናለሁ። እሺ በሆነው ነገር እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊ። እሺ ተረጋጊ። ያሳዝናል በጣም። ዞሮ ዞሮ አሁን አንቺም ወንድሞችሽም አድጋችኋል። ያን ሁሉ ያሳልፋችኋል። እናታችሁ ዋጋ ከፍለዋል። ለዚህ ግን የመጣውና የሆነውን ነገር መቀበል ነው ያለብሽ፣ መታገል አይደለም። የምትቀይሪው ነገር ላይ ብቻ ነው መታገል። አሁን እልህ ሊይዝሽ የሚገባው ከራስሽ ጋር ከአምናው ከድሮ ከዛ ከደካማው ማንነትሽ የተሻለ ሰው ሆነሽ የተሻለ ልብ ያላት ሰው ሆነሽ ጥላቻ ውስጧ ያልበቀለ እናትሽ እንድትሆኝ የሚፈልጉትን አይነት እንድትደርሽ ይፈልጉ የነበሩትን ቦታ ደርሰሽ ያንን ችግር በዚህ ነው መበቀል ያለብሽ እንጂ እያለቀሽ እያማረርሽ በሆነው ነገር የምትቀይሪው ነገር የለም። መቀበል ነው ያለብሽ። ገብቶሻል? አንዳንድ ጊዜ ማንታገለውን ነገር እንቀበለዋለን፣ ማንቀይረውን ነገር እንቀበለዋለን። ይሄ ነው የሚሆን። ከዛ ውጭ እዛ ነገር ላይ ብናተኩር፣ ብናለቅስ፣ ብንንፈራፈር እድሜ ነው የምንጨርሰው፣ ጊዜ ነው የምንጨርሰው፣ ኢነርጂ ነው የምንጨርሰው። ወንድሞችሽ ፈጣሪ ይመስገን ራሳቸውን የቻሉ ናቸው። ህጻናት ቢሆኑ ደግሞ ያንቺን ደግሞ እንትን ይፈልጋሉ። ገብቶሻል? ልጆች አይደሉ አግብተዋል ምናምን ብለሽኛል። ጥሩ ነው። ስለዚህ አሁን አንቺ ሰው ሀገር ሆነሽ በሽታ ላይ መውደቅ የለብሽ። ለራስሽ አስቢ። ጭንቀቱ ምኑ 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 ሁሉ በሽታ ነው ይዞብሽ የሚመጣው። ስለዚህ እኔ እንደ ሀሳብ ምሰጥሽ እንደ ወንድም የተወሰነ ጊዜ እነዚህን ነገሮች የማያስታውሱሽ ነገር ላይ አተኩሪ። ለምሳሌ የተወሰነ ጊዜ ይህንን መዝገብ ዝጊው። ከኢትዮጵያ አሁን አባትሽን የተፈጠሩትን ነገሮች የሚያስታውሱሽን ልታይበት የምትችይበትን ሰዎች ሊሆኑ ይችላሉ፣ ሁኔታዎች ለጊዜው ዝጊውና ለአንድ ለ3 ወር ወይ ለ6 ወር የብቻሽን ጊዜ አሳልፊ። ማንንም አታገኝ፣ ከማንም ሰው ጋር አታውሪ።